ሸዋሊድ በዓል አከባበር ሃይማኖታዊ ባህላዊና ማህበራዊ አውዶች አሉ። ሐሪዎችን በዓል የሚያከብሩት ኢድ አልፈጥር ከተከበረ በኋላ 6 ተከታታይ ቀናትን ጾመው ካጠናቀቁ በኋላ ነው። ይህም ሴቶች በተፈጥሮ ምክንያት የወር አበባ ወቅት እንዲጾሙ ስለማይፈቀድ ያን ለማካካስ ወንዶችም እነዚህን ቀናት በመጾም ተጨማሪ ምንዳ ያገኛሉ በሚል እምነት ነው። ይህም ሴቶች በተፈጥሮ ምክንያት የሚያጓድሉት ግዴታ እንዳይኖር ያደርጋል። ጾሙንም ሐሪዎች ከስራ ባህላቸው ጋር እንዲስማማ አድርገው በየወሩ የመጀመሪያ ተከታታይ ቀናት እንዲጾም ማድረጋቸው ሁሉም የማህበረሰብ አባላት ባህሉን በደመቀ ሁኔታ በራሳቸው ባህልና ወግ መሰረት እንዲያከብሩት እድል ፈጥሮላቸዋል። በሐሪዎች ሸዋሊድ የሚከበረው ተያይዘው በሚመጡ ሰፊ ትርጉም ባላቸው ማህበራዊ ክዋኔዎች ታጅቦ ነው። በ16ኛው ክፍለ ዘመን መከበር እንደጀመረ ነው የሚነገረው። ያ ምንድነው? ኢማም አህመድ ወይም አህመድ ግራኝ የኢማም አልጋዚ የሳቸውን የጦር እንትን ተከትሎ እንደመጣ ነው መከበር። ምክንያቱም ጾሙ ላይ ጦርነት ላይ እንደነበሩ ከዛ በኋላ ደግሞ ድል አድርገው ሲመጡ ኢድንም እዛ አሳልፈው መቆየታቸውን ተከትሎ እዚህ ሴሌብሪቲ ማለት እንትን ያሉበት ያከበሩበትን ድላቸውን ያከበሩበትን ሁኔታ የሚዘክር ነው። ነገር ግን አሁን መሰረታዊ ይዘት ተደርጎ የሚወሰደው ምንድነው? የረመዳን ጾም ወር የሚጾመው ጾም እሱ እንዳለ ሆኖ ሴቶች በመሃል በእርግዝና በህመም በተለያዩ ምክንያቶች የወር አበባ ማየት ሊሆን ይችላል። በተለያዩ ምክንያቶች ጾማቸውን ሊገድፉ ይችላሉ። ያ የገደፉትን ጾም ድጋሚ በጋራ ምድረው ድጋሚ የሚጾሙበት ፖይንት አለ። ከዛ ባለፈ በሸዋል ወር የወር ስም ነው ሸዋል በዛ የወር ሸዋል ውስጥ የሚጾሙ ቀናት አሉ። የተለያዩ ቀን የመጾም ታለ ማለት ሃይማኖት ይፈቅዳል። ነገር ግን እዚህ ሐረሪ ላይ በዛው በተያዘው የጾም መንፈስ ድባቡ ሳይጠፋ እንዲሁም ደግሞ እነዛንም ሴቶችንም እንደዛው በጋራ ጾም ያጎደሉትን ለመጾም እንዲረዳቸው በጋራ 5 እና 6 ቀን ይጾማል። ከተጾሙ በኋላ ላይ የሚደረገው ምንድነው? ያ የሸዋል ክብረ በዓል የሚከበርበት ፖይንቱ ይሄ ኢቨንት የድል መዘከሪያም ነው። ሸዋል አንድ ትልቅ ብዙ ጊዜ የሚፈታባቸው ሃይማኖታዊ ይዘት መስጠት የተለያዩ ፖይንቶች አሉ። ነገር ግን ይሄኛው ያው ኢድ የሚለው ቃል ነው ብዙ ጊዜ እንደሚለው ኢድ የሚለው ቃል በሐሪም በዓል የሚለው ወይም ክብረ በዓል የሚሉትን ለመጥራት ነው የሚጠቀሙት እንጂ ከእምነቱ ጋር የእምነቱ አንድ አካል ተደርጎ የሚወሰድ ሶስተኛ ኢድ አይደለም። የሸዋሊድ ክብረ በዓል አከባበር የሚጀምረው ከዋናው በዓል 2 ቀን ቀድሞ ነው። በየቤቱ እንዲሁም አቅበራና አውሽሉም አህመድ በተባሉ አዋጆች ከምሽቱ 3 ሰዓት ጀምሮ እስከ ንጋት ድረስ ዲቤ እየተመታ በታዳሚዎች የከበል ጭብጨባ በሚታጀብና በአዋቂዎች በሚከናወን ዚክሪ ወይም መንዙማ ፈጣሪ ነብዩ መሐመድና አውሊያዎችን በማመስገንና በማወደስ ይከናወናል። የተጠቀሱት አዋጆች የሚገኝባቸው አካባቢ ነዋሪዎች ደግሞ የተለያዩ ምግቦችንና ትኩስ መጠጦችን በማዘጋጀት በዓሉን ለማክበር የተገኙትን እንግዶች ያስተናግዳሉ። የዘንድሮ የሸዋሊድ በዓልም ሰላም፣ መቻቻልና አብሮነት ለህብረ ብሔራዊ አንድነት በሚል መሪ ቃል በተለያዩ ዝግጅቶች ይከበራል። የሸዋሊድ በዓል በማይዳሰሱ ቅርሶች ምድብ የዓለም አቀፍ ቅርስ ሆኖ ተመዝግቧል። ይህ የተመዘገበው ቅርስ በየዓመቱ ከመመዝገቡ በፊትም ባህላዊ እሴቱን በጠበቀ መልኩ የወንድማማችነትና እህትማማችነትን በሚያጠናክር መልኩ በተለያዩ ኩነቶች ሲከበር ቆይቷል። ዘንድሮም ከተመዘገበ በቅርስነት ከተመዘገበ በኋላ ለሁለተኛ ጊዜ ምናከብረው በዓል ይሆናል። ይህንንም በዓል አስመልክቶ የተለያዩ ኮሚቴዎች ተደራጅተው ስራ ውስጥ የገቡበትና ተግባራዊ እንቅስቃሴዎችን ስራዎችን እያጠናቀቁ ያሉበት ሁኔታ ነው ያለው። በተለይም ይህንን በዓል ስናከብር ሰላም፣ መቻቻልና አብሮነት ለህብረ ብሔራዊ አንድነታችን በሚል መሪ ቃል የምናከብረው ይሆናል። የአጎራባች ክልሎችና የተለያዩ የህብረተሰብ ክፍሎች በዚህ
በዓል ላይ እንዲገኙ ጥሪ የተላለፈበት እነሱም ይገኛሉ ብለንም የምንጠብቅበት አንደኛው ዋነኛው ፕሮግራማችን ነው። ፌስቲቫሉ እንደሚታወቀው በዋነኝነት ማህበራዊ ሚዲያ ነው በጣም እንጠቀማለን። ሶሻል ሚዲያዎች ላይም አለ። ሴም ታይም ከሱ በተጨማሪ ደግሞ ሚኒስትሪንግ ሚዲያዎች ላይ ፌስቲቫሉን ከማስተዋወቅ አኳያ እንቅስቃሴዎች ያደረግንበት ሁኔታዎች አሉ። ሌላም ሀረር ላይ የሚሰሩ ምንም አይነት ፕሮግራሞች ዘላስት 3 ወር 4 ወር በፊት ይሰሩ የነበሩ ፕሮግራሞች ላይ የሸዋሊድን ጽንሰ ሀሳብ ለማስተዋወቅ የምንሄድባቸው መንገዶች ነበሩ ማለት ነው። ሀረር እንደሚታወቀው ሁለት አይነት ነው በዩኔስኮ ደረጃ ላይ ሬጂስተር ያደረገችው። አንደኛው የሚዳሰሱ ነው ጆጎል ግንብና ምንለው ከጆጎል ግንብ በተጨማሪ ደግሞ ውስጡ ላይ ያሉት ይሄ የሚዳሰሱ ቅርሶች ነው በ2006 እንደ አውሮፓውያን አቆጣጠር የተመዘገበው አለ ማለት ነው። እንደዛም ደግሞ የሸዋሊድ አለ ማለት ነው። በዋነኝነት አመቱን ሙሉ የሚኖረው የሚዳሰሰው ቅርስ ነው። ያንን ነገር ደግሞ አንድ ላይ አስተሳስሮ ከመስራት አኳያ ኢቭን ኮሊደሮቻችን ላይም ቢሆን ማለት ነው ውስጥ ለውስጥ ጆጎል መንገዶቻችን ላይም ፌስቲቫሉ የሚከበርበት ቦታ ላይ ያንን ጽንሰ ሀሳብ የሚያዩበትን ነገር ዲስፕሌይ ከማድረግ አኳያ የተሰሩ ስራዎች አሉ። ቦታውን በዛ ደረጃ ደምቆ አምሮ ነው። ይሄ ቦታ ምንድነው ሲባል በዛ ደረጃ ግድግዳው ራሱ መናገር በሚችልበት መልኩ ዊስፐር ሂስትሪውን በመናገር በሚችልበት መልኩ የተሰራበት የተገለጠበት ሁኔታዎች ነው ያሉትና በዛ ደረጃ እንቅስቃሴዎች ያደረግን ያለነው ማለት ነው። የሸዋሊድ በዓል ህዝባዊ በዓል ሆኖ እንዲከበር በአዋጅ የተደነገገው ጥቅምት 8 ቀን 1999 ዓ.ም ሲሆን ከዛን ጊዜ ጀምሮና በኋላም ባህላዊ እሴቱ የጎላና የበረታ ሄዶ ከሀረር አልፎ የኢትዮጵያ ከኢትዮጵያም አልፎ የዓለም ቅርስ ለመሆን በቅቷል። የበዓሉን አከባበር በዓለም ቅርስነት ለማስመዝገብ በ2012 የተጀመረው ስራና ጥረት ውጤት አምጥቶ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የበዓሉን አከባበር ከዓለም የማይዳሰሱ ቅርሶች መካከል መዝግቦታል። የተወዳጅ ሃይማኖታዊና ባህላዊ በዓል በዩኔስኮ መመዝገቡ ከተማዋ በዓለም መድረክ ላይ ይበልጥ ጎልታ እንድትታይ ከማድረግ ባሻገር ሰፊ የቱሪስት ፍሰት እንዲኖር የማስቻል አቅም እንዳለው ይገለጻል። እንደሚታወቀው ያው ሸዋሊድ ስፔሻሊ በዩኔስኮ ከተመዘገበ በኋላ ያው የዓለም አቀፍ ቅርስነት በማይዳሰሱ ቅርስነት የተመዘገበበት ሁኔታዎች ነው ያሉት ማለት ነው። ያን ነገር ከተመዘገበ በኋላ ይበልጥ የመናቃቃት ሁኔታዎች ነው ያሉት። ኢቭን ሀረር ላይ ብቻ ሳይሆን ከውጭ ደረጃ ላይ የሚኖሩት የሀረር ወዳጆች እንደዛም ሀረር የሚያውቁ ፌስቲቫሉን የሚያውቁ አካላት መጥቶ ለመታደም በጣም ኢንተረስት የሚኖርባቸው መታደም ብቻ ሳይሆን ደግሞ ፓርት ኦፍ ዘ ኢቨንት ከመሆን አኳያ ፍላጎታቸውን በጣም የሚያሳዩበት ሁኔታዎች ነው ያሉትና ወጣቱ ደግሞ ይበልጥ ደግሞ የሱ ፕሮግራም ነው ወጣቶች ነው እንደዛም እናቶችም አሉ ሌላም ህብረተሰብ ክፍሎቻችን አሉ ያን ነገር ታድመው የራሳቸው በዓል አድርገውት ይዞ ከሚራ አኳያ በጣም መነቃቃት የታየበት ሁኔታዎች ነው ያሉት ማለት ነው። በዚህ 2 አመት ውስጥ ከተመዘገበ ባለፈው አመት ማክበረን ነበር። በዚህ አመት ደግሞ ይበልጥ ይሁን ዘንድ ሁሉም የራሱን አስተዋጽኦ የሚያደርግበት እንደዛው ደግሞ ምን እናርግ ብሎ ምን ፓርቲሲፔት ምን ድርሻችን ብሎ እንደዛም ኮንታክት የሚያደርግን አካላቶችም አሉ። በዛው አኳያ በዚህ አመት ደግሞ የተሻለ ነገር ደማቅ ሆኖ ትውፊቱን ባለቀቀ መልኩ ለማክበር እንቅስቃሴዎች ያደርግን ነው ማለት ነው። በሸዋሊድ በዓል ላይ ለመታደም በርካታ ቱሪስቶች ከተለያዩ የዓለም ክፍሎችና ከሀገሪቱ ልዩ ልዩ አካባቢዎች ይመጣሉ። በተለይ የውጭ ሀገር ጎብኚዎች የቱር ኦፕሬተሮችንና የጎብኚዎችን ምክረ ሀሳብ ተከትለው በዚህ ዝግጅት ላይ ይታደማሉ፣ ጉብኝትም ያደርጋሉ። በዚህ ወቅት አስጎብኚ ባለሙያዎች ቱሪስቶች በአግባቡ መስተንግዶ አግኝተው የከተማዋን እሴቶች ተዋውቀው ወደ ሀገራቸው እንዲመለሱ ከማድረግ አንጻር ሙያዊ ግዴታቸውን መወጣት ይኖርባቸዋል። በተለይ ጎብኚው ቆይታውን እንዲያራዝምና ሌሎች መስህቦችንም እንዲመለከት ለማድረግ አስጎብኚው በሚገባ መስራት ይጠበቅበታል። ከዚህ አንጻር በከተማችን በቱሪስት አስጎብኝነት ስራ ላይ ከተሰማሩት መካከል አንዱ የሆኑት አቶ ተስቲ በሸዋሊድ በዓል ላይ ለመታደም ወደ ሀረር የሚገቡ ጎብኚዎች ያማረ ቆይታ እንዲኖራቸው ከማድረግ ባሻገር ስለ ክብረ
በዓሉ በቂ ግንዛቤ እንዲኖራቸው ለማድረግ መዘጋጀታቸውን ይገልጻሉ። ከነበረው ጊዜ የተሻለ በጣም ተዘጋጅተን አሁን በፊት ቱሪስቶች ሲመጡ ዳይሬክት እዚሁ ሀረር ላይ መተው ባሉ ተሳትፈው ይሄን ብቻ ነበር የሚያደርጉት። ቀጣይ ደግሞ በአሁኑ የተዘጋጀ ነው ኢቨን ካምፒንግ ለማዘጋጀት ሆቴሎች እንኳን ቢሞሉ ባለፈው ሆቴል እጥረት ነበር እሱን ላሶልፍ ተደርጓል። ከባለፈው በጣም በተለየ ሁኔታ ነው የዚህኛው። ለምሳሌ ካምፒንግ አድርገው ቴንት ውስጥ ለሚያድሩ ሰዎች አዘጋጅተናል፣ ቦታ አዘጋጅተናል። ካምፓቸውን የቱ ጋር ጥለው እዛው እንደማደር እሱም እንደ አድቬንቸር ይሆንናል በሚለው በብዙ ዘርፍ ተዘጋጅተናል። ለምሳሌ ካለው ዴስቲኔሽኖችን ማስፋት እንግዶች እዚህ እንዲቆዩ ማድረግ ለሀገሪው ገቢ ለማግኘት ለምሳሌ ካሁን በፊት ሲመጡ two night like one night 2 days ነው አንድ ምሽት አድረው ሁለት ቀን ነው የሚውሉት። አሁን ወደፊትኛ ለዚህ በዓል እንደ ዝግጅት መስራት ያዝነው ለምሳሌ ቱሪስቶች ዴስቲኔሽን እንዲያሰፉ ለምሳሌ መተው አትሊስት ቢያንስ የተወሰነ ቀናት ጨምረው ቁጭ እንዲሉ ይሄ ማለት በተለያየ ዘርፍ ነው ገቢ የምናገኘው። እንደምታየው በመንግስት በኩል የተሰራው አለ ከነሱ ጋር በቱሪዝም ቢሮ ከተለያየ በሴኩሪቲ በሁሉም ነገር አብሮ በመስራት ስለዚህ በዚህ ጉዳይ ላይ ሬዲ ሆነናል ማለት ነው። ከተሻለው ከአንድ ነገር ከስቴፕ እየተማርክ ነው የምትሄደው። ከባለፈው አመት የተሻለ ነው እንጂ ወደታች የሚሆን ነገር የለም። እንደምታየው ጀጎል ውስጥ አምሮበታል። በዋነኝነት ቱሪስቶቻችን ጎብኚዎቻችን በዋነኝነት ሲመጡ ሁለት አካላትን ነው ሊያገኙ የሚችሉት። በዋነኝነት እነማናቸው ሰርቪስ የሚሰጡ የሆስፒታሊቲ ሴክተር የሚሰጡ ሆቴሎቻችን አሉ ማለት ነው። ከሆቴሎቻችን ጋር ሰፊ የሆነ መድረኮች ያዘጋጀንበት ሁኔታዎች አሉ። በክልሉ ለመጀመሪያ ጊዜ የሆነ የሆቴል አሰሪዎች ባለ ንብረቶች አሶሲዬሽንም ያቋቋምንበት ሁኔታዎች አሉ። ያም በጣም ትልቅ ድል ነው። እንደ ክልላችን እስከዛሬ ያልነበረ ነገር ነው። ነገር ግን አሶሲዬሽኑ ተቋቁሞ ቀጣይ ላይ ሆስፒታሊቲውን ከመንግስትም አኳያ ከሌላም አካል አኳያ አሴ ብሪጅ እንዲያገለግል አይስ ብሬክ ምንለው የመጀመሪያውን እርምጃችንን የወሰድንበት ሁኔታዎች አሉ ማለት ነው። ከሱ በተጨማሪ እያንዳንዱ ሴክተሮች ላይ ሆቴሎች ላይም እንደዛም ሌላም ቱሪስት አገልግሎት ተቋማት ላይ ያለውን ክፍተት ከማየት አኳያ እየሄድን ፊድባክ እየሰጠናቸው እኔና ሻሹል ከሚለው አኳያ እያረግንበት ያለንበት ሁኔታዎችን የሚኖሩት ማለት ነው። ኦን ሳይት ኦን ዲቲ ላይ ያሉ ስራውን እየሰሩ ያሉ አስቴት የምንሰጣቸው ስልጣኖች የምንሰጣቸው ሁኔታዎችም ያለበት ሁኔታዎችን ያሉት ማለት ነው። ከሱ ባሻገር ደግሞ ሌላ ጋይዶቻችን ናቸው ማለት ነው። ጋይዶቻችን እንደሚታወቀው የጋይዶች አሶሲዬሽን አለ ማለት ነው። ያንን ጋይዶች አሶሲዬሽን ጋር እየተናበበን ባይዘው ያው በዚህ አመት ላይ በጣም ከፍተኛ የሆነ ጎብኚ ነው የሚኖር ሸዋሊድ ላይና እነሱን ከማስተናገድ አኳያ የሆቴል ደግሞ ክልላችን ላይ እጥረቶች አሉ። ያንን እጥረት ከመቅረፍ አኳያ ገስት ሃውሶችን በጣም የምንጠቀምበት ሌላም አካላት ቤታቸውም ገብተው ማሳደር በሚችሉበት መንገድ ባክፓከሮች የምንላቸው ትራቭለሮች አሉ። እንደዛው ደግሞ ሃይክ የሚያደርጉ ቡድኖች ትራቭለሮች አሉ። እነሱንም ማሳደር በምንችልበት ጊዜያቸውን አሪፍ አድርጎ ማሳለፍ በሚችሉበት መንገድ ያለውን ነገራቶች እያመቻቸን ያለንበት ሁኔታዎች ነው ያሉት። ሀረሪዎች የማንነታቸው መገለጫና የውበታቸው ማድነቂያ የሆኑ አልባሳት እንዲሁም የአለባበስ ስርዓት ባለቤቶች ናቸው። በበዓላትም ሆነ በዕለት ተዕለት እንቅስቃሴ ውስጥ ሁሉ ማንነታቸውን አጉልተው የሚያሳዩ አልባሳትንና ጌጣጌጦችን ጥቅም ላይ ያውላሉ። ባሳለፍናቸው ጥቂት ዓመታት ውስጥ የተከበሩ የሸዋሊድ በዓሎችን ብንመለከት እንኳን የሀረሪን ባህል የሚያሳዩና የሚገልጹ እንዲሁም ውበትን አጉልተው የሚያወጡ እጅግ በርካታ ማራኪ ልብሶችንና ጌጣጌጦችን እናስተውላለን። እነዚህን ውብ የሀረሪ ባህላዊ አልባሳትን ዲዛይን የሚያደርጉና የሁሉንም ፍላጎት የሚያረኩ የእጅ ጥበበኞችም የገበያውን ፍላጎት ከማሟላት ቦዝነው አያውቁም። ከነዚህ ባለሙያዎች ውስጥ ደግሞ በኢናይ አቢዳ የእደ ጥበብ ኮሌጅ መምህርና የስፌት ባለሙያ የሆኑት አቶ መሐመድ ለዘንድሮ የሸዋሊድ በዓል ለጎብኚዎች የትውስታ ስንቅነት የሚያገለግሉ የጥበብ ስራዎችን በሽያጭ ለማቅረብ ተዘጋጅተዋል። በቃ አጥላስ ላይ ገናፍ ላይ ፎጣ ላይ ያለውን እያዘመን እየሰራን ነው። አሁን አብዛኛው ጊዜ የድሮ ነው ባህላችን። እሱን በቃ በክሩንም ሳንወጣ የክር አይነቶችንም ሳንወጣ ሁሉም በቃ እንደዛው እየሰራን ነው። አሁን ዋጋቸው የ3000 ብር ነው። ከነስፌት ጠቅላላ የ3500 ብር ነው። እንደዛው በቃ 3000 ብር
ያንን ነገር ከማድረግ አኳያ በዋነኝነት ኢቨንቱ ላይ የኢቨንቱ ቀን ላይ ኤግዚቢሽን የምናደርግበት ሁኔታዎች ነው አሉት ማለት ነው። አሚር አብዱላሂ ሀል ላይ ሸዋል በገባ በሰባተኛው ቀን ላይ ጠዋት ላይ የመክፈቻ ፕሮግራም ይኖረናል። ያ ነገር ላይ ምንድነው የእደ ጥበብ ሶቪኒር ሾፕ በመንላቸው እደ ጥበቦችን መሸጫ በጊዜያዊነት አሚር አብዱላሂ ቦታ ውስጥ እናደርጋለን። ከሱ በተጨማሪ ደግሞ ሙዚየሞቻችን ውስጥም አሉ፣ ጀጎል ውስጥም መሸጫዎች አሉ። እነሱንም በዛ ደረጃ ሰው ሊገበያይበት የሚችልበት ሚንስ ባጭሩ መንገድ ፈጥረናል። ከሱ በተጨማሪ ኮንሲስታንሲ ባለው ራሳቸው መደበራቸው ላይ መሸጥ በሚችሉበት መንገድ የፈጠርንበት ሁኔታዎች ነው ያሉት ማለት ነው። መካተት ያለባቸው ነገር ምንድነው? እዛ ቦታ ላይ አሁን የተለያዩ ባህል ልብስ ለብሰው ይወጣሉ። የሚለብሱት አልባሳት ቦታውን ይዘው የሚወጡት የጸጉር አሰራርን ጨምሮ ይዘውት የሚወጡት ቁሳቁሶችን ጨምሮ የራሳቸው ሪዝንና ምክንያቶች ያላቸው ናቸው። ምክንያቶች አላቸው። ከነዛ ውስጥም አንደኛ ያገባን የምንለይበት፣ የታጨች ሴት የምትታወቅበት፣ ያላገባች እንዲሁም ለመዳር ዝግጁ የሆነች ሴት እንዲሁም ለትዳር እንትማትል ሴትን በቀላሉ መለየት የሚቻልበት፣ ወንዶች የሚይዙት ቁሶች አያያዝ አለባበሳቸው የተለያዩ አልባሳት አሉ። እነሱን ይዘው መገኘታቸው ድሮ የነበሩ ስርዓት ነው። እነዚህ ስርዓቶች ላይ ምንድነው በቀላሉ ሰውን ኮሚኒኬት ሳታረግ መረጃ ሳትጠይቅ ሰውየውን የለበሰውን ልብስ አይተህ ያለበትን ኮንዲሽን በቀላሉ መረዳት ትችላለህ። ያዘውን እቃ በማየት የባህል ቁስ በማየት መረዳት ትችላለህ። ያንን ነው የሚያሳየው። አሁንም አከባበሩ ላይ ብንመለከት እነዛ ነገሮች ይዘው እየወጡ ነው። በየጊዜው እየተስተካከለ እየታረመ ስህተቶች እየታረሙ ያሉ ክፍተቶች እየታዩ እየተስተካከሉ እየመጡ ነው። ከነዚህ ውስጥም ይዘውት ከሚወጡት የባህል ቁሶች የተረሱ ቁሶችን የማስታወስ ድጋሚ ቅርስን እየጠፋ እየደበዘዘ አሁን ለምሳሌ ወልኪባብ የሚባል አለ። ወልኪባብ በቅል ማብራት ያለው ይዘው የሚወጡት አለ። አሁን ያኛው ምንድነው ጥንት የነበራቸው እንደ ማብራት እንደ ፋኖስ አድርገው የሚጠቀሙት ነበር። ያንን ድጋሚ ሰርቫይቭ እንዲያደርግ ተደርጓል። ወጣቶች ናቸው። የእጅ ጥበበኞች ተጨንቀው የሚሰሩትን የሽመና ውጤትና ከአልባሳቱ ጋር በሚስማሙ ጌጣጌጦች ተውበው በቡድን ሆነው በየአደባባዩ በመዘዋወር በሽለላና ፉከራ የታጀበ ወታደራዊ ትርኢት በየዓመቱ ያሳያሉ። ወጣቶች የተዋቡባቸው አልባሳትና ጌጣጌጦች ከተለመዱና ከሚታወቁ ግብዓቶች የተሰሩ ቢሆኑም የቀለም አገባባቸውና አሰራራቸው የእጅ ጥበበኛውን ድካም የሚያሳዩ ናቸው። በአለባበሱና በጌጣጌጡ የተዋቡት እነዚህ ወጣቶች በየዓመቱ በሚከበረው የሸዋሊድ በዓል ላይ የሀድሪዎችን ባህልና የጀግንነት ታሪክ ያሳያሉ። በዘንድሮ ሸዋሊድም ከወትሮው የተለየ ህዝበ ትዕይንት በማሳየት የከተማዋን ቱባ ባህልና ታሪክ ለዓለም ለማስተዋወቅ መዘጋጀታቸውን ወጣቶቹ ይገልጻሉ። እኔ ማስተባበረው ላለፉት 3 እና 4 አመታት እየሰራንም ያለ ነው። በመንግስት ደረጃ ተጀምሮ ማለት በወጣቶች ማህበር ተጀምሮ ከዛ በኋላ በመንግስት ስርም ሰፖርት እየተደረጉ የሚንቀሳቀስ ስራዎች አሉ። እነዛ ውስጥ ምንድነው ወጣቶች ይሄንን የመንገድ ላይ ትርኢት እንዲያሳዩ የማድረግ ነው። በየፌስቲቫሉ ሊበረታታ የሚገባ ነው። እነዚህ አይነት ነገሮች ዓለም አቀፋዊ የሆነ ስርዓቶች ናቸው። ፌስቲቫሎች ሲኖሩ ባህል ወይም ደግሞ የካልቸራል ዴዎች ሲኖሩ የሚደረጉ ስራዎች አሉ። ከነዛ ውስጥ አንደኛው ምንድነው የመንገድ ላይ ትርኢቶች ናቸው። እነዛ ትርኢቶች ፌስቲቫሎች ደግሞ ትልቅ ትርጓሜ ወይም ደግሞ ዋጋ አላቸው። እስካሁን የተነተንኩልህን ነገር እንዳለ የምታገኘው በዛ ውስጥ ነው። እኛ አሁን እያዘጋጀን ያለ ነው አንደኛ ስነ ቃሎች አሉ፣ ፉከራዎች አሉ፣ ዝክሪዎች አሉ፣ ነሽዳዎች አሉ፣ ሙዚቃዎች አሉ፣ አባባሎች አሉ። እነዚህ ሁላ ማቅረብ ነው። በዚህ አመት ደግሞ ምንድነው ያሰብነውና አሁንም እያደረግን ያለነው በአመቱ ሙሉ የሚከበሩ ክብረ በዓላት አሉ። እነዛ ክብረ በዓላት ላይ የሚደረጉ ሚዜሙ ዜማዎች አሉ። አሁን ለምሳሌ ብልጭዋቲ፣ አፌ ሰላት እነዚህ ሁለቱ በጾም ጊዜ የሚደረጉ ወጣቶች ሚሉት ነው። ከዛ ባለፈ ደግሞ እንትን አላቸው ጉርሻቱ አላቸው አሹራ ጊዜ የሚከበረው። እነዚህ ስነ ቃል ባሉ ቁጥር አካባቢው ላይ የሚከበረው ምንነት የሚገልጹ ናቸው። እነሱ ላይም ቤዝ አድርገን እየሰራን ያለ ነው። ሌላው እነዚህ ወጣቶች ባይዘው በተደጋጋሚ ትሬኒንግ መስጠቱ አስፈላጊ የሚሆንበት ወይም ደግሞ በየአመቱ ትሬኒንግ የሚያስፈልግበት ትልቁ ነጥብ ምንድነው
አዳዲስ ወጣቶች ባህላቸውን እንዲያውቁ ራሳቸውን መግለጽ አቅም እንዲኖራቸው ወጣትን የማበረታታት እንዲሁም ደግሞ ዕውቀቱን የማዳበር አቅም እንዲኖረው ነው ከዛ ያለፈ አይደለም ነገር ግን ይሄንን ወጣት ደግሞ ይዘን ስንሄድ ማህበረሰብ ውስጥ በትነን የተሳሳተ ግንዛቤ እንዳይኖር ወይም ደግሞ የስነቃሎች ሲቆዩ እየተረሱ ወይ ደግሞ እየተበረዙ ይመጣሉ ያንን ማደስ ነው ባህልን የማደስ ታሪክን የማደስ ስራዎች ናቸው በሰፊ የሚሰሩት ያ ነው ትልቁ ስራቸው ለሸዋሊድ እንግዲህ ያደረግነው ያለው ዝግጅት አሁን እናንተም ያያችሁት ባለው መልኩ ሀረር ውስጥ የሚገኙ አጠቃላይ ማህበራት በባህልና ቱሪዝም ቢሮ አስተባባሪነት መጀመሪያ እዚህ ከተሰባሰብን በኋላ ዝግጅቱን ከመጀመራችን በፊት የባለፈው አመታት ሸዋሊድ አከባበር ምን ይመስላል ያሉን ጥሩ ጎኖች ምንድናቸው የታዩ ክፍተቶችስ ምንድናቸው እነሱ ነገሮች በመልኩ መስተካከል አለባቸው ብለን እንግዲህ ከቢሮ አመራሮች ጋር ካወራን በኋላ ወደ ስራ የተገባበት ሁኔታ አለ ወደ ስራም ስንገባ ሁሉም የሀረር ውስጥ የሚገኙ ማህበራት ስራቸው የሚገኙ ልጆችን በማምጣት እንግዲህ ለበዓሉ ከቀን 8 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ ትሬዲንግ እየሰራን ለበዓሉ የሚያስፈልጉ ጭፈራዎች ውዝዋዜዎች ግጥሞች ዜማዎች ፉከራዎች ቀረርቶች የተለያዩ ነገራቶችን እዚህ ትሬዲንግ በማድረግ ላይ እንገኛለን ማለት ነው ብዙ ስራዎች እየተሰራ ነው በርግጥ አምና ወልኪባብ የሚባለው ስራዎች ወልኪባብ የሚባለው ይሄ ቅል የመብራት ቅል እሱ ተይዞ የወጣበት ሁኔታ አለ ይሄን አመት ደግሞ ሞር እንደሱ አይነት ያልወጣ ነገር የባህል ያልወጣ ነገራዎች አሉ እነሱን እንዲወጣ ማድረግ ያስተባበር ነው እና ብዙ ነገር ስራዎች አልተሰራም ያው እየተሰራ ነው አሁን ገና ያልወጣ ስራዎች አሉ እነሱ ስራዎችን ምን ያስተዋወቅበት ስራዎች አሉ ወጣቶች የሚወጡበትና ልብሳቸውን ለብሶ የሚያደምቁበት በዓል ነው የወጣት በዓል ነው እና ለዛ ሸዋል ለኛዎች ትልቅ ለሐረሮች አንዱ በዓል ስለሆነ ሁሉም በዓሉን ልብሱን ለብሶ ወጥቶ የሚያደምቅበት ስለሆነ ሁሉም ይሄ የራሱ ነው የማንም አይደለም ለዛ ሁሉም ወጥቶ ጎረቤታችንም ጠርተን ሁሉም አብረን የሚወጣበት በዓል ስለሆነ ይሄ ማንም ሊቀርበት አይደለም ያስባለው ሁሉንም እንዲወጣ ጋብዛለሁ ለሸዋል እንደ ማህበሬም እንደ ራሴም የሸዋሊድ በዓል በማይዳሰሱ ቅርሶች ምድብ የዓለም አቀፍ ቅርስ ሆኖ ተመዝግቧል ይህ የተመዘገበው ቅርስ በየአመቱ ከመመዝገቡ በፊትም ባህላዊ እሴቱን በጠበቀ መልኩ የወንድማማችነትና እህትማማችነትን በሚያጠናክር መልኩ በተለያዩ ኩነቶች ሲከበር ቆይቷል ዘንድሮም ከተመዘገበ በቅርስነት ከተመዘገበ በኋላ ለሁለተኛ ጊዜ ምናከብረው በዓል ይሆናል ይህንንም በዓል አስመልክቶ የተለያዩ ኮሚቴዎች ተደራጅተው ስራ ውስጥ የገቡበትና ተግባራዊ እንቅስቃሴዎችን ስራዎችን እያጠናቀቁ ያሉበት ሁኔታ ነው ያለው በተለይም ይህንን በዓል ስናከብር ሰላም መቻቻልና አብሮነት ለህብረ ብሔራዊ አንድነታችን በሚል መሪ ቃል የምናከብረው ይሆናል የአጎራባች ክልሎችና የተለያዩ የህብረተሰብ ክፍሎች በዚህ በዓል ላይ እንዲገኙ ጥሪ የተላለፈበት እነሱም ይገኛሉ ብለንም የምንጠብቅበት አንደኛው ዋነኛው ፕሮግራማችን ነው ባህላዊ እሴቱን በጠበቀ መልኩ ወንድማማችነትን እናጎለብትበት አንዱ መድረክ ይኖረናል ከዚህ በተጨማሪ ደግሞ ለጀጎል የተለያዩ አስተዋጽኦ ያደረጉ አካላትን ለጀጎል ቅርስ ተጠብቆ ባህል ተጠብቆ እዚህ ደረጃ እንዲደርስ የራሳቸውን አስተዋጽኦ ላደረጉ ለተለያዩ የህብረተሰብ አካላት እውቅና ምንሰጥበት የጀጎል ሁለተኛው የጀጎል አዋርድ ስነ ስርዓትም በዚህ ሸዋሊድ ላይ የተካተተ ፕሮግራም ነው ከዚህም በተጨማሪ ደግሞ አሁን ሐረር ያላትን የመሰለችውን ወይንም ደግሞ የደረሰችበትን የኮሪደር ልማት ስራዎችን የተለያዩ ፕሮጀክቶችን
ለሚመጡ እንግዶቻችን የምናስጎበኝበት የሐረርን ገጽታ የምንገነባበት የተለያዩ ፕሮጀክቶችን ወይንም ደግሞ የተለያዩ መርሃ ግብሮችን በዚህ ሸዋሊድ እንትን ውስጥ አካተናል። እንደገና ደግሞ የተለያዩ ብሔረሰቦች እንትን ይኖረናል፣ ፌስቲቫል እና ኤግዚቢሽንም ይኖረናል። በእነኚህ ሁነቶች ለማክበር ዝግጅቱን ኦልሞስት እየተጠናቀቀ ይገኛል። ያው በዋነኝነት ይሄ ባህል የጋራችን የሁላችን ነው። የዓለም አቀፍ ደረጃም የተመዘገበ ነው፣ የዓለም ነው ይሄ ባህል ፌስቲቫሉና ያንን ነገር ሁላችን ስፔሻሊ ክልል ውስጥ ያሉ ኢትዮጵያ ውስጥም ያሉ አካላት መጥተው የራሳቸውን ድርሻ እንዲወጡልን እንፈልጋለን፣ መጥተው እንዲሳተፉልን እንፈልጋለን። ከሱ በተጨማሪ ደግሞ ክልል ውስጥ ያሉ ነዋሪዎችም እንደሚታወቀው ይሄ የህዝብ ነው ባህሉ፣ የከተማው የህዝባችን ባህል ነውና ህዝቡ ነበር ከዚህ ውስጥ የሚያከብረው የነበረው። አሁንም ቢሆን ህዝቡን እያከበረ ያለውና ከሱ በተጨማሪ የሚመጡትን እንግዳውን ሆስፒታሊቲያችን ሐረር እንታወቃለን። ከዚህ እንግዳ ከመቀበል አኳያ በጣም የሆነ ዌልካሚንግ የሆነ ኢንቫይሮንመንት ነው ያለው። ያንን ነገር ደግሞ ይበልጥ ደግሞ ቤታችን ማስገብተን ሰው ጥሩ ጊዜ የማይረሳ ጊዜ አሳልፎ ቀጣይ ላይም ሐረርን በመናፈቅ በሚችልበት መልኩ መሸኘት የምንችልበትን ሚንስ እንድንፈጠር የሐረር ህዝብን ጥሪ ላስተላልፍ ፈልጋለሁ እና እንኳን አደረሰን ማለት ደግሞ ፈልጋለሁ። ያው ማስተላለፍ የምፈልገው በግሌ የመጀመሪያው ያው ሐረር በዩኔስኮ የተመዘገበች እና ደስ የምትል ከለርፉል የሆነች በጣም ከሌላው ጊዜ አምራለችና ሀቢቢ ከምቱ ሐረር ብዬ ነው ማስበው። ሐረር የባህል የታሪክ እና የቅርስ ሀብቶች በስፋት ከሚገኝባቸው ቀዳሚ ከተሞች ተርታ ብትመደብም እነዚህን ሀብቶች በሚፈለገው መጠን ከማስተዋወቅ ከማልማትና ከሀብቱ ኢኮኖሚያዊ ተጠቃሚነትን ከማረጋገጥ አንጻር ብዙ ርቀት መጓዝ አልቻለችም። ይሁንና አሁን ላይ ከጥቂት ቀናት በኋላ በሸዋሊድ በዓል ላይ ለመታደም ወደ ሐረር የሚመጡ ጎብኚዎች ቆይታቸውን አራዝመው ሌሎችንም የሚዳሰሱና የማይዳሰሱ ቅርሶች እንዲጎበኙ ይዘውት የመጡትን ሀብት በሚገባ አውጥተው እንዲሄዱ ከማድረግ አኳያ እየተሰራ ያለው ስራ የሚበረታታ ነው። ስለሆነም በቀጣይ በዚህ በዓል ላይ ከአስጎብኚ ባለሙያዎች እንዲሁም በቱሪዝም ሆስፒታሊቲ ዘርፍ ከተሰማሩ ባለድርሻዎች ጋር የተጀመረውን ቅንጅታዊ አሰራር ከበዓሉ በኋላም አጠናክሮ መቀጠል ይገባል።